አንድ ሰው ቢሮ ገባ ማለት እየሰራ ነው። ፕሮፊታብል ድርጅቶች በጊዜያቸው አይቀልዱ። በጣም ከባድ የነበሩ ጊዜያቶችን እንዴት አለፍካቸው? አዲስ ኢነርጂ ኢንካሬጅ አይደረግም። ምን ብለህ ስራ ትባላለህ። ምን ይመስል ነበረ ያንተ የልጅነት ህይወት? ግን ሃይ ስኩል ስገባ ፋዘርን ያህመም ከባድ ነበር። ሶ ኤቭሪቲንግ እናታችን ላይ ወደቀ ማለት ነው። እሱን ቀን አረሰው በጣም ምን ነበር መጀመሪያ የዘፈንከው? እንዴት ያለች ማትጠገብ ነች። ሮቤል ሚደቅሳ ሙዚቀኛና የብዙ ዜማዎች ባለቤት፣ የቀድሞ የዝናር ዜማ የሙዚቀኞች ግሩፕ አባል እንዲሁም ወጣት ተጽዕኖ ፈጣሪ። ሙዚቃ ሰርተው ነገር ግን እንዴት አድርገው ህዝብ ጋር ማድረስ እንዳለባቸው ያላወቁ ግን ታለንቱ ያላቸው አሉ። እንዴት ያደርሱት? ሙዚቀኛ መሆን የሚፈልግ ሰው ብዙ ሙዚቃ ማዳመጥ ነው ያለበት። ሙዚቃው ደግሞ አሪፍ ከሆነ እነሱ ወጪ ሳያወጡ ፕሮዲዩስ የሚያደርጉ ደግሞ አሉ። እንዴት ራስህ ላይ ሰራ? ስህተቶች ሰውን ያስተምራሉ። እኔም ብዙ ስህተቶች ነው የተሳሳትኩት። የሚያስፈራ ነገር የለም፣ ጀስት መሞከር ነው። 8 ዓመት በፊት ልክ ሩፊ ጋር ሲሄድ ሌላ ዓለም ነው። ዝናር ዜማ በቲም እንዳትሄዱ ያደረጋችሁ ነበር? ምን መሰለህ፣ የመጀመሪያው ያሬዳዊ ዝማሬዎች በዓለም አቀፍ ደረጃ ምን ያህል ተቀባይ ናቸው? እኛ ያልሸጥነው ብዙ ነገር አለ በሙዚቃ መሸጥ ያለብን። ዓለም ላይ እንደ አንድ ትምህርት የኢትዮጵያ ሙዚቃ የማይሰጥበት ምክንያት ምንድን ነው? ይህ አሪፍ ጥያቄ። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ሮቢ ወይ እንኳን ደህና መጣህ። እንኳን ደህና ቆየኝ አብርሽ። ዝናር ዜማ 8 ዓመት ሆነው አልከኝ። በጣም ረጅም ጊዜ ነው። ረጅም ጊዜ። ብዙ ጊዜ ስመለከት የአብዛኛው ሰው አሁን የደረሰበት ደረጃ እንዲደርስ ያደረገው የልጅነት ህይወቱ ነውና ያንተን ደግሞ ማወቅ ፈለግኩኝ። ምክንያቱም በልጅነታችን አይደለ የምንሰራው የምናድገው፣ በልጅነታችን ነው። ጥሩም ከሆነ ጥሩ ሆነን የምናድገው፣ ልጅነታችን ላይ መጥፎ ነገር ከገጠመንም ስናድግ ያው ነው ይዘ ነው የምናድገውና ምን ይመስል ነበረ ያንተ የልጅነት ህይወት? እሱም ማወቅ ፈለግኩኝ። ቤት ውስጥ 3 ልጆች ነን እኛ። እኔ ነኝ ወንድ፣ 2 ታናናሽ እህቶች አሉኝ። ስንተኛ ልጅ ነህ? የመጀመሪያ? እኔ መጀመሪያ ነኝ። ፋዘር ህመም ስኳር፣ ኃይለኛ ስኳር አለበትና እሱ ወደ ህመም ኃይለኛ ህመም እንትን ይለዋል። ያ ህመም ከባድ ነበር። ያው ስኳር ህመም ደግሞ ተያያዥ ብዙ ነገሮች አሉት የሚያመጡብህ። ሆስፒታል ተኝቶ ኦልሞስት በጣም ብዙ ገንዘብ ነው። ጥቂት ሆስፒታሎች ናቸው በጣም እንትን ያሉት። መድኃኒቱ ውድ ነው፣ ኤቭሪ ነገር ውድ ነው። ያለውን ነገር ነው ለህክምና የጨረሰው። እሷም እንደዛው። ሁለቱም ስራ አላቸው፣ ግን ነገሮች እስኪሟጠጡ ማለት በሚያስችል ደረጃ ማለት ነው። የዛ ሰዓት ነው አሁን ያልከኝ ነገር የተፈጠረው? አዎ ሀፕን አደረገ። 3 ልጅ ነው፣ የሶስታችንም የትምህርት ቤት ክፍያ አስበው ምናምን። ከዛ ደግሞ ለዴይሊ የሚሆን ነገር አለ፣ ብዙ ወጪዎች አሉ እንደ ቤተሰብ እና ያንን ፌስ ነው ያደረግነው። እሱ የሚፈጥርብህ ነገር አለ። በቃ ካልቸሩ ይለያል። እኛ የተማርንበት ትምህርት ቤት መጀመሪያና የመንግስት ትምህርት ቤት ያለው ነገር በጣም ልዩነት አለው። ሞራሊ በጣም ይከብዳል። እንዳልኩ የሆነ የለመድነው ነገር አለ። የፋዘርም መታመም አለ በደንብ፣ እሱ ደግሞ የሚያመጣው ነገር አለ በጣም። ከዛ በቃ ያ ሁሉ ነገር ማዘር ላይ ሆነ ማለት ነው። የዛ ሰዓት ሙዚቃ እንትን ትል ነበር? አዎ ትምህርት ላይ ፎከስ አረኩኝ። ከዛ በደንብ ኦልሞስት ጋፕ ሰጠሁት። እንትን የምትልበት ጊዜም አይደለም። በቃ ኦልሬዲ የመንግስት ትምህርት ቤት ከገባህ ትምህርትህን ጎበዝ ሆነ ማትሪክ ሴልሲ ማለፍ አለብህ ምናምን። ስለዚህ ሲሪየስ መሆን አለብህ እና ያቺን ታይም ትምህርት ላይ ብቻ ነበረ ፎከስ ያደረኩት። ጥሩ ውጤት አመጣው። በነገራችን ላይ ከሮቢ ጋር ትምህርት ቤት ላይፍ ላይ አንድ ላይ ነበራችሁ ተማሪዎች። በልጅነቱ የምታስታውሱት አብራችሁ ክላስሜት የነበራችሁ እስኪ ኮመንት ላይ እንዴት ነው ሮቢን የምትገልጹት? በዛው አስቀምጡልን። እኛ ወደ ጨዋታችን እንቀጥላለን። እንዳልኩ እዛ አለ የፈጠርኩት ጓደኝነት፣ ያገኘኋቸውም ጓደኞች አሉ እስካሁን ድረስ
እንትን መጀመሪያ ነው ግራ የሚገባ መጀመሪያ ላይ የተወሰነ ደረጃ እንትን ይላል ያው ኢንቫይሮንመንቱን አታውቀውም ከትልልቅ ሰዎች ጋር ነው የምትገባው በዛን ጊዜ ደግሞ የነበረው ምን መሰለህ ልክ እኔ ሃይ ስኩል ስገባ 97 98 ነው 98 ላይ የነበረም ነገር ነበር ሀገር የዛኔ ብጥብጥ የነበረበት ሰዓት ነው ትዝ ይለኛል በደንብ 98 ላይ እዛ ትምህርት ቤት እንደገባው የ97ቱ ትዝ ካለ 98 ላይ ደግሞ በየትምህርት ቤቶቹ ሃይ ስኩሎች ላይ ብጥ ነበር ኢማጂን በዚህ እንትን ውስጥ ሆኜ ደግሞ እንደገና ተገረፍኩኝ እንደገና እዛ ትምህርት ቤት መድኃኒዓለም ትምህርት ቤት ነበር የገባሁት ሌላ ያለመድኩት ካልቸር የፈረቃ ትምህርት ነው ያኔ የፈረቃ ትምህርት ነበር አንተ የለመድከው ሙሉ ቀን ነው የከሰዓትና የጠዋት ይባላል የከሰዓትና የጠዋት ትማራለህ ስለዚህ የከሰዓት ፈረቃ ነበርኩኝ ይሄኛው ኬኦስ ሲነሳ ይሄኛው በጥብጥ ሲነሳ እንዳጋጣሚ ሆኖ የጠዋት ፈረቃዎች እንደወጡ ነው ነገር ዱርዬዎች የበጠበጡት ለምን እንዳልኩ እዛው ውስጥ ብዙ ዱርዬ ያለበት ነው ብዙ ወጣት ያለበት ትምህርት ቤት ስለሆነ እንትን ነበር ያኔ በቃ ሲነሳ አስበው ወዴት ሄዳል እኔ ገና አስበው ከዛ ደግሞ እሱም አለ ወዴት ሄዳል እና ዲፓርትመንት ውስጥ ቁጭ አልን 5 ምናምን ልጆች ተደብቀን በቃ ያኔ ያልተከራለ ሁሉም ቀምሳ ሲልክ እንትን ሲል የበጠበጡ ጊዜ በቃ ወይኔ ምን አይነት ትምህርት ነው የገባው ትላለህ ተቀረብኝ አዎ ካልቸሩን ትንሽ አታውቀውም ምናምን ድንጋይ ምናምን አስተውና ልክሲ ዲማላ አዎ ትላለህ ያኔ አታውቀውም አሁን ኖርማል ነው ኤቭሪቲንግ እና እነዛ ነገሮች እንት ያለው ከዛ ተለምዳለህ ብዙ ጓደኛ ታፈራለህ ሲያልፍ ግን ምን አስተማረ ካለፈ በኋላ እኔ እንደውም እዛ ትምህርት ቤት መማሪ በጣም አሪፍ ነው ትልልቅ አስተማሪዎች አስተምረውኛል በጣም የሚገራርም ኳሊቲ ያላቸው አስተማሪዎች አረሳቸውም በህይወቴ እስካሁን ድረስም መንገድ ላይም ሳገኛቸው ጎትቼ ነው ሰላም እላቸው አስተማሪዎቹ መምህራኖቹ በጣም ጠንካራ ነበሩ በጣም አሪፍ የሚባሉ ነበሩ አስበው ከኛ በፊት ደግሞ የነበሩት በጣም የሚገርም ኢንተለጀንት ናቸው ያገባኛል ስሜት አላቸው ፎርፈስ ያገኙና ይሏል 12 ክፍሎች ለመፎረፍ ለምን እዚህ ምን ታደርጋለህ ላይብራሪ አትገባም በኩርኩም ብሎ ላይብራሪ ያስገባል እንደ ታላቅ ወንድም የማየት ስሜት ያላቸው ትልልቅ የሚገራርም ተማሪዎችም የነበሩበት ትምህርት ቤት ነው የቤተሰብስ እንዴት ሆነ አዎ የቤተሰብ ጉዳይ እንዳልኩ ነው በቃ ፋዘር ሲቪር የሆነ ክሮኒክ ነው ዲዚዙ ነው የሚለቅ አይደለም ኢኮኖሚን ይዞት ነው የሚሄደው ምንም እንትን የሚል ነገር የለውም ሶ ኤቭሪቲንግ ማላይ ወደቀ እናታችን ላይ ወደቀ ማለት ነው እናንተም ተማሪ ናችሁ ምናምን እኛም ተማሪ ነን እሷም ደግሞ ኤቭሪቲንግ በቃ እሷ ላይ ነው የወደቀው ሶ ትሰራለች ጧት በዛ የመንግስት መስሪያ ቤት ሰርታ እንደገና ደግሞ ሌላ ኤንጂኦዎች ጋር ምናምን ደግሞ እየተጠጋች ትሰራለች እሷም በትምህርት ጥሩ ስለሄደች የተለያዩ ስራዎችን ትሰራለች ሶ ቀጥ አድርጋ ነው ኦልሞስት ቤተሰቡን ያዝ ያደረገችው የመጀመሪያው መስዋዕትነት እኔ ነኝ የከፈልኳት የመንግስት ትምህርት ቤት በመግባት ከዛ ሁለቱም ታናናሾቼ እንደገና የነበሩበት የግል ትምህርት ቤት ደግሞ አስገብታ ጥሩ ትምህርት እንዲያገኙ አድርጋቸዋለች ትምህርት ቫልዩ አለው የምትማርበት ትምህርት ቤትም ቫልዩ አለው ዛሬ ላይ ጥሩ የኔ ታናሽ ሚሽጋን ዩኒቨርሲቲ የተማረችበት ትምህርት ቤት ጥሩ ስለነበረ ጥሩ አፕሮች ስለነበረ ነው ስኮላርሺፕ አግኝታ አሁን የምትማረው እዛ ወደፊትም ጥሩ ነገር ታደርጋለች ብዬ አስባለሁ እነሱ ላይ እንደን እኔ ግቢ ከገባው በኋላ ግን በቃ ኦልሞስት ወደ ራሴ ወደ ራሳ ወደ ሙዚቃ በዛ ሰዓት ሙዚቃ ግቢ እንደገባህ ነው በቃ በደንብ የተጀመረው ክበብም ስላለዛ እንደፈለግክም መጫወት ትችላለህ ባንድም አለ ጓደኞችህ ለዶርም ስዘፍንላቸው ፍሪደምን ያገኘው ግን ከቤተሰብ እንትን ሳንወጣ ሙዚቃ እንደምትሞክር ያውቃሉ ቤት በፍጹም ግን አይፈልጉም ነበር ይቃወማል ትንሽ ስትሪክት ነው የኛ ቤተሰብ እኮ አንተ ምን ይሰማህ ነበር የዛ ሰዓት አርሊም ላይ ወደ ሙዚቃው ቢሄድ ደስ ይለኝ ነበር ግን
እንዳልኩ ቤተሰብ ብዙ ዋጋ ከፍሎ ያለውን መስማት አለብህ። በቃ አልፈልግም ካለ አልፈልግም ነው። የኢትዮጵያ ቤተሰብ ደግሞ ትምህርት ነው የሚሆነው ካለ አንድ ነው የግድ በቃ እንትን ትላለህ። እንዴት ነበር ፌስ የምታደርገው? በቃ ለነሱ አለመናገር ነው ያለህ አማራጭ። አትናገርም። ትምህርት ላይ ጥሩ ውጤት ለማምጣት ትሞክራለህ አሳምነህ። ያለው ብቸኛው አማራጭ ምንድነው? እኛ ቤት ቶለሬት የማይደረገው ኢሴልሲ መውደቅ ምናምን ቶለሬት ልታደርግህ አትችልም ማዘር። ስለዚህ እሱን ማጥናት አለብህ ማለት ነው። ሹት ትደረጋለህ ከወደቅ። አይ ሊትራሊ እንትን ነው የምትለው። ይሄ ብዙ ነገሮችን በልጅነታችን ተመክረናል። ራስን መቻል አለባችሁ፣ ራሳችሁን የምትችሉት ደግሞ በትምህርት ነው። ስለዚህ ብዙ ዋጋ እኔ እየከፈልኩ የምከፍለውን ዋጋ ሪተርን እፈልጋለሁ ትለናለች። ስለዚህ ቃል በቃል ሪተርኑ ደግሞ በትምህርት ነው። ስለዚህ ስለ መብት ምናምን አታወራም እዛ ጋር። ግዴታ ወደድክም ጠላህም አስምራ ነው የምትነግረን። ለምን የልጅ አይምሮ ብዙ ነገር ካሽሞነሞንክለት እንትን ነው። እሷ አታሽሞነሞንም። ይሄ የኔ መብት ነው፣ መብቴ ስለሆነ ማትሪክ እንድትወድቁ አልፈልግም፣ ውጤት እንድታመጡ ነው የምፈልገው። ለትምህርታችሁ የሚያስፈልጋችሁን ነገር ትጠይቁኛላችሁ፣ እኔ አሟላለሁ። ከዛ በዘለለ ግን ግዴታችሁ ነው። ግዴታ በቃ ምንም ማድረግ አትችልም። እኔ ጋር ከበላችሁ እኔ ጋር ከጠጣችሁ፣ አይ እኔ ራሴን እችላለሁ የሚል ሰው ደግሞ ወጥቶ ራሱን መቻል ይችላል። ግን እኔ ፊድ እያደረግኩ እኔ ለትምህርት ቤት እየከፈልኩ ከሆነ ግን ግዴታ ውጤት ደግሞ እፈልጋለሁ። እኔ እንድትወድቁ አልፈልግም። ስለዚህ እሱም አይምሮህ ላይ እንትን የሚለው ነገር ስላለ በቃ ጭራሽ በዚህ ላይ ሙዚቃ ብላት የምን ሙዚቃ ነው? ሙዚቃም ደግሞ ከሆነ አንደኛ ሙዚቀኛ ነው ሆነ ያለብህ። አይሆንም። በቃ የግድ ግቢ ገብቼ ጨርሼ ግራጁዌት አድርጌ ስራ ይዤ አሳይቻት ከዛ በኋላ ነው ዲክሌር የማደርገው። ስለዚህ ውጤት ላይ እንዴት ሆንክ? እኔ እግዚአብሔር ይመስገን ጥሩ ውጤት አመጣው። ወደ ግቢም ገባው። የምፈልገውን ፊልድ ተማርኩ። በቃ በዛ ደስተኛ ነች። አርባ ምንጭ ስትሄድ ምን ነበር የከበደ? ያው የመጀመሪያ ክፍለ ሀገር የወጣሁት ልክ ሲሄድ ነው። የመጀመሪያ ክፍለ ሀገር ከከተማ ወጣ? አዎ ከከተማ የወጣሁት የመጀመሪያ የማውቀው በቃ እሱ። ከዛ ያው እኮ እንዴት ነው ፌስ ያደረግከው? ምክንያቱም ምንም ነገር የመጀመሪያ ሲሆን አንደኛ አይረሳም፣ ሁለተኛ ነገር ደግሞ ቻሌንጅ ይኖረዋል። አዎ ተማሪዎች ሲኒየር ተማሪዎች ነበሩ፣ በጣም ደስ የሚሉ ሲኒየር ተማሪዎች ነበሩ እና እነሱ ትሪት አድርገውን ተቀብለውን ምናምን ነበረ። በዛ ላይ ማህበረሰቡ የአርባ ምንጭ የወላይታ ማህበረሰብ እውነቴን የምነግርህ በቃ በጣም ሀምብል የሆነ ማህበረሰብ እና ተማሪ በጣም ይወዳሉ፣ በጣም ያቀርባሉ። ምንም አያስከፍሉንም ነበር። ትዝ ይለኛል ጁስ ምናምን 1 ብር ነው ጁስ። አስቡ በቃ ተማሪዎች ናቸው ጠጡ፣ በቃ ዝም ብላችሁ ሂዱ ምናምን ይሉን ነበር። ያኔ ደግሞ በቃ የዩኒቨርሲቲውን ኮሚኒቲ በጣም እንትን አይደለም ይቀበሉሃል። ገና ልጅ መሆንን ሲያዩ ምናምን ችግር የለባቸውም። እዛ ነው ሙዚቃ በደንብ ያጠናከርከው? በደንብ። ፋዘር ቤት ግን መሰረታዊ ነገር ነው። እዚህ ያለህ ነበረ? ልክ ግቢ ከገባው ሰከንዲር እያለው ነው እዛ አሳተፍ ነበር እና እንደዚህ እንትኖች ላይ እዚህ በክረምት ላይ ክረምት እንትን አይደል የክረምት ረፍት ብሬክ ላይ ከዛ ለምን ተስፋ ያበበ ቤት የሚባል አለ ብሎ ያረሰውም አንድ ዳኒ የሚባል ጓደኛዬ እዛ ለምን አልወስድህም አለኝ። አላቃቸውም ፋዘር። 2ኛ ዓመት ላይ ሆነህ ነው? አላቃቸውም ፋዘር እና ተስፋ ያበበ ዶክተር ተስፋ ያበበ እንደዚህ ነው የሚያስተምሩት ምናምን። እኔ እንደውም ክረምት ኮርስ ይሆናል ብዬ ከፍዬም ለመማር ነበር። በነፃም እንደሚያስተምሩ አላቅም። ሲሄድ ያለው ነገር ሌላ ነው። በቃ ምን ይመስል ነበር? በጣም ደስ ይል ነበር። የመጀመሪያ ፋዘርን አገኘው። በቃ ፈትነው ያስገቡኝ። ፍሬና ነቢት ይባላሉ። መጀመሪያ ፋዘርን ፌስ አደረግ ግን በቃ ድንገት ምንድን ነው የምትችለው ለምንድን ነው የመጣው ነው የሚለው ፋዘር መጀመሪያ ላይ። አይኔ ሙዚቃ ነው የምሞክረው። ልክ ስዘፍን በቃ ምን ነበር መጀመሪያ የዘፈንከው? የጥላውን ዘፈን ነበረ። እስኪ በድምጽ የጥላውን ዘፈን ያው ብዙ ጊዜ ፋዘር እንትኖች ይወደዋልና ስለሰማው የጥላውን እና አክቹሊ
ይገርማል ስትሄድ ስከተላት በጎን እያየችኝ አማላጅ ብልክም አይጨክናም ቢያለችኝ ፍቅር ለብቻዬ ወድቆብኝ ምናልባት እድሜን ገፋሁኝ ስትሄድ ስከተላት ስትሄድ ስከተላት የሚል ነበር። ይህ ነበር እንዴት ተቀበሉ እሳቸው? ምን ይመስል ነበር የሳቸው ሪያክሽን? በጣም በቃ ነው ፋዘር በጣም ነው የሚያበረታታ እና ደግሞ በሚያስደነግጥ መንገድ ነው የሚያበረታታ። በቃ ልክ ሲወድህ አስበው የሚያስተምራቸውን ተማሪዎች ወጥቶ ብር ይሸልማል። እዛው ያሁሉ ተማሪ ባለበት ይሸልማል። በቃ አዎ ሊትራሊ። እና ስንት ነው የትራንስፖርት ብሎ 100 ብር ይሰጣል። ተማሪዎቹ በነፃ ነው የሚማሩት። ፋዘር ማለት በህይወቴ ለኢትዮጵያ ኪነ ጥበብ እንደ ፋዘር ለማለት እደፍራለሁ። እውነት ለመናገር ሻይ ይጋብዝሃል፣ ሳምቡሳ ይገዛልሃል እንደዛና በቃ ለምንድነው ዛሬ ጮክ ብሎ ያልዘፈነው እርቦት ሊሆን ይችላል ብሎ እንትን ይላልና ፋዘር የእውነት ፋዘር ነው። የእውነት ለሁሉም ለዛ ቤት ልጆች ለነበሩ ልጆች የነማን ባሽ ነበርክ? ልክ እኔ ስገባ መሳይ ተፈራ፣ ዘቢባ ግርማ፣ ልዑል ሲሳይ ከኔ በኋላ ነው የመጣው። ግን ልዑል ሲሳይ ብዙ ግዛቸው ከሙዚቀኞች ነው ማውራ በጣም በቃ የሚገራሩ። እንደዛው ደግሞ ትወና ላይ ያሉ ደግሞ በጣም እንግዲህ ዘቢብና ሜስ ትወናም በጣም ጎበዝ ናቸው። ሙዚክ በሁለቱም ጎበዝ ናቸው። በሁለቱም የተሸለሙ ናቸው ሁለቱም። እዛ ቤት ከገባ ፋዘር ጋር በቃ ይህንን ነገር መቼም ማረሰው የምትለው ምንድነው? አንድ ጥቀስ ብትባል። እኔ ፋዘር ቤት በጣም የማረሰው ምንድነው ፋዘር የክብር ዶክትሬቱን የተቀበለ ጊዜ የክብር ዶክትሬቱ በጣም ብዙ ፕሮሰስ ሄዶ ነበርና ልክ የክብር ዶክትሬቱን የተቀበለ ጊዜ በቃ ዊሽ አድርግ ነበር ለሱ ማስፈን ምናምን ዊሽ አድርግ ነበርና ፋዘር ራሱ የሚመርጣቸው ያን ኮረስ መዘምራን የሚባሉ አሉ። ልክ ኤክሳይትድ ነው እንኩት እዛ ውስጥ ፋዘር ራሱ ትችላለህ ብሎ ሲመርጥህ ከዛ በኋላ ብሔራዊ ቲያትር ትልቅ ኢቨንት ተዘጋጅቶለት ነበርና ከአዲስ አበባ ዩኒቨርሲቲ መጥቶ እዛ እስኪገባ ድረስ የዛ ፓርት መሆኔ ለሱ ፐርፎርም ማድረጌ እንዲሁም ብዙ ዘቢብም ነበረች ምናምን በጣም በቃ እሱን ቀን አረሰውም። በጣም የመጀመሪያ በቃ ትችላለህ ፈርስት ኢቨንት ይበለው እሱ ሰው የዛኔ ትችላለህ የተባልክ ቀን ምን ነበር ሙዚቃው ማለት ያቀረባችሁት? አንዱን በቃ እንትና ዘላለም ነበር ግጥምና ዜማውን ዘላለም ካሳይ ምን ጊዜ ዋሊያ የሚለው ልጅ እሱም የፋዘር ቤት ልጅ ነው። በጣም የኛ ሲኒየር ነው። እሱም ብዙ ምክሮችን ለኛ እንትን ይል ነበር። እሱ ለፋዘር አንድ ግጥምና ዜማ እሱ ነበረ እና ሺበት ነው ሺውበት የሚል አዘምሮን ሺበት ነው ሺውበት ምናምን የሚል እሱ ነበር የጻፈው። ይህንን አስጠንቶን ምናምን ገባን። ኢትዮጵያ ሀገሬ በሚል ሙዚቃ ተቀበል ነው። ጮክ ብለህ መስፈን ለሰዎች በደንብ ተማሪክ ፊሊንግ ስሜት እዛ ላይ በደንብ ፋዘር ጋ ነው በደንብ አይነት ላይ ተገፈፈው። አዎ እኔ አሽኮረምም ነበር። አሁን ልክ ስወጣ እንትን ላይ ስቴጅ ላይ አዎ እንደዚህ ብዬ ምናምን ነበር ምዘፍነው። እውነቴን ነው። እጄን ወደ ኋላ ያርኩ ከዛ ከፋዘር ራሱ ምንድነው እጅህን ከዛ እንደገና ዘፈኑን ያስደግማል። ምንም ድምጽ ቢያብር ትርጉም የለውም። እጅህን እንዲያርገው ዘፍና እንዳስተናጋጅ ምናምን ምን ጥቅም አለው ነው የሚል። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። ፋዘር ጋር የተማሩ ተማሪዎች ያዩታል ብዬ አስባለሁኝና ይሄንን
ጋሽ ተስፋዬን እንዴት ነው የምገልጻቸው? ፋዘር ማለትም የክብር ዶክተር አርቲስት ተስፋዬ አበበ ሪል አባት ነው። አባት ማለት በቃ ማን እንዳልኩ ባዮሎጂካል አባት የማያደርግልህን ነገር ሁሉ የሚያደርግ ከልቡ በነፃ ያስተማረ ነው። በስነ ስርዓት በቃ መስዋዕትነት የከፈለ ነው ለኢትዮጵያ ሙዚቃ። እዛ ቤት ያልወጣ ማንም የለም። ለሁሉም እንጀራ ከፍቷል። አሁን ዛሬ እኛም ጥሩ ነገር ለምናገኝበት ጥሩ ነገር ለሚከፈለንም ነገር ያ ቤት ነው አስተዋጽኦ ያደረገው። ፋዘር ነው አስተዋጽኦ ያደረገው። ምን ያህል ጊዜ ቆየህ እዛ? ፋዘር ቤት 5 ዓመት ምናምን ቆይቻለሁ። እኔ ሰከንድ ይር ሆኜ ነው የተመዘገብኩት። ግራጁዌት እስካደርግ ሁሌ አልቀርም እዛ። እንደውም አንዳንድ ክላሶች ሚስ እያደረኩ ሁሉ እመጣለሁ። ኢቨንቶች ሲኖሩ በቃ ደርሶ መልስ ነው እመጣለሁ። በቃ እመጣለሁ ምናምን ብዙ እንትን አድርጌያለሁና በቃ ቤቱ የሰጠኝ ነገር በጣም ግራስፕ ነው ያደረኩት። በደንብ ራሴ ላይ ለውጥ አየሁ ምናምን። ሰዎች የሚሰጡት ፊድባክ ዋው ምናምን ማለት ጀመርኩ። በቃ እሱም ደግሞ ይከታተላል። ምን ላይ ደረስክ ይላል። ለምሳሌ 1 ወር ምናምን ስትቀር የት ነበርክ ነው የሚለው። ይሄ ዝም ብለህ የምትመላለስበት ቤት አይደለም። አይ እኔ እንደዚህ ዩኒቨርሲቲ ነው የምማረው ምናምን። እሱንም አጽፈህ ነው እንደዛ ካልሆነ ቻው። ለምን ሪሊ ኪነ ጥበቡን ይዘኸዋል አልያዝከውም የሚለውን በደንብ ቼክ ማድረግ ስለሚፈልግ እሱ በደንብ እያንዳንዱን ነገር እና ብዙ ነገር ላይ ረድቶናል። ብዙ ደብዳቤዎች ፋዘር እኛን ለመደገፍ የትብብር ደብዳቤዎችን ጽፎልናል። እስከ ኤምባሲ ድረስ ሊገቡ የሚችሉ የኔ ተማሪዎች ናቸው፣ የኔ ልጆች ናቸው፣ እኔ ጋር ትምህርት አሳልፈዋል። ከአንዳንድ ቦታዎች ላይ ሪኮግኒሽን እስቲ የሆነች ነገር ሲያስፈልግህ የድጋፍ ደብዳቤ ለዛ ሁሉ በጣም ቀና የሆነ ሰው ነው ፋዘር። ናይስ። ሶ ፋዘር ጋር ትማራለህ፣ አርባ ምንጭ ትማራለህ። ሁለቱም ጋር እያደረግ ግራጁዌት አደረግ። ሶ ከዛ በኋላ ወደ ሙዚቃውን ቀጠልከው ወይስ በተማርክበት? ከዛ ያው ልክ ግራጁዌት አደረግ ወዲያው በቃ ያው ግራጁዌት እንዳደረግ ስራ ነው። ቃል ደግሞ አለብህ እናት። ስለዚህ የግድ ስራ መፈለግ ነበረብኝ። ያው ያኔ እንዳልኩ ምንም የስራ ችግር ብዙም የለም እና ስራ ቶሎ ይገኝ ነበር። ስራ ነበረ እውነት ለመናገር። መጀመሪያ ለምን ነበረ ግራጁዌት ያደረግኩት? እኔ ሲቪል ነው የተመረኩት። ሲቪል ያኔ ብዙ ሰው እንደ ሀገር ደረጃ ራሱ ብዙ ሺህ ሰው አልነበረም ያኔ እንትን ይለኝ ነበረው። በጣም የተወሰነ ተማሪ ነው። ስራው ግን ብዙ ነበር። ኢትዮጵያ ደግሞ ያኔ አንደር ኮንስትራክሽን የነበረችበት ጊዜ ስለሆነ ብዙ ስራዎች ነበሩ። የመጀመሪያ 3 ወርም አልፈጀብኝም ስራ ለማግኘት። አፕላይ ያደረግኩ ከዛ ቀጥታ ገባ። ቀጥታ እንትን አልኩኝ፣ ገባው፣ ስራ ጀመርኩኝ። መጀመሪያ ስራ የጀመርኩት ደግሞ ክፍለ ከተማ ነው። ኦኬ፣ የክፍለ ከተማ ከዛ 6 ወር ነው የቆየሁት። አልፈለኩም። ከዛ ደግሞ ወጥቼ ሌላ ቦታ አፕላይ አድርጌ። ለምን ነበር ያልፈለግከው? እድገቱን ፈልገህ ነው ወይስ አይመችም ነበር ቦታው? ግራጁዌት እንዳደረግ ራስን ኮምፒት የምታደርገው ከተመረቁ ጓደኞች ጋር ነው እና አንዳንዶቹ አየር መንገድ፣ አንዳንዶቹ አሪፍ ቦታ ይገባሉ። እኔ ክፍለ ከተማ መግባቴ ያኔ ልክ አይደለም አስተሳሰቡ፣ ግን ለእኔ በቃ አማይ ዘ ራይት ፕሌስ ላለው ከዛ ሞር ላይ ከዛ ደግሞ እንዳልኩ ያው አሉ ስራዎች ቢኖሩም ግን ትንሽ ፖለቲካሊም ኢንጌጅድ መሆን አለብህ፣ ብዙ ነገሮችን ትማር አለብህ። ዊች እሱን ደግሞ ብዙ እንትን አለለውም። 6 ወርም አልቆየሁም እዛ። ኦልሬዲ የሆነ የስራ ልምዴንም ሳልቀበል ነው የሄድኩት። በቃ የሆነ ጊዜ ከእንቅልፍ የተነሳው ቀረው በዛው ቀረ። ከእንቅልፍ የተነስቼ ነው የቀረሁት። ስነሳ በሚሄደው ብዬ በቃ እና ቀረው። ሌላ ቦታ አፕላይ ግን ምክንያት ምን ነበር? ምክንያቱም ለመሰለ አሁን ይሄንን በደንብ እንድታስረዳኝ ፈልጋለሁ። አሁን በዚህ ሰዓት አንዳንድ ሰዎች የሚሰሩትን ስራ አይፈልጉትም። ይሄ ምንም ማውጣት እና ግን በቃ ለምን እንደሚሄዱ ማያውቁትም ምናምን መወሰን ግን ከብዷቸዋል። እንድትወስን ያደረገህ ነገር ምንድን ነው? እኔ እንድወስን አንደኛ ስራ የሚባለው ነገር ወደህ የምትሰራው ስራ አለ፣ ለመኖር የምትሰራው ስራ አለ። ደግሞ ራስን ለማሳደግ ደግሞ ማለት ይሄን ስራ ሰርቼ አንደን አሪፍ ክህሎቴን ከተማርኩት በላይ አዳብሬ ካዳበርኩት በኋላ ደግሞ ሌላ የተሻለ ስራ አገኛለሁ የሚል ነገር ነው። የኔ 3ኛው ላይ ያለው ማለት የባሰ ያለኝ የኔ ስራ ልምድ ማዳበር ነው የምፈልገው በደንብ።
ልክ ስመጣ ብዙ ቲዮሪ ፈልጠናል አስቦ ብዙ ነገር እንትን ብለን ከዛ ልክ ክፍለ ከተማ ላይ ስትመጣ ኦልሞስት ስራ የለም ፖለቲካው ነው ያለው ጀስት በቃ ነገርኩ ግንባታ ፍቃድ ላይ ምናምን ትሆናለህ ፍቃድ ነው የምትሰጠው የሆነ ሰው ቤት ትሄዳለህ ምናምን ትለካለ ያን ያህል የተማርከው ነገርም አይደለም እዛ ጋር አፕላይ የሚደረገው እኔ እውቀት ላይ ከዛ የተማርከው ትምህርት ደግሞ እየጠፋብህ ነው የሚሄደው ካልሰራው እሱ ኪዩሪየስ ያደርጋል በጣም ኪዩሪየስ ያደርጋል ያለ አመት ተምሬ እና ቢሮ ስትቀመጥ ብዙ ነገር ደግሞ በስብሰባ ነው እና ደግሞ ረጅም ሰዓት በተቀመጥኩ ቁጥር ደግሞ እየደነስክ በቃ ፊል ታደርገዋል ቤተሰብ እየሰራህ ነው የሚመስለው ሰው እየሰራ ነው አንድ ሰው ቢሮ ገባ ማለት እየሰራ ነው ማለት እንደውም በጣም ዲፕሬሽን ያለበት ቦታ ማለት ቢሮ ነው ስፔሻሊ መስራት እየፈለክ ሳትሰራ ስትቀር እና ክፍለ ከተማ እንደዛ ነው ኦልሬዲ ኖት ኦንሊ ብዙ የመንግስት ተቋማት እንደዛ ናቸው ማለት ይቻላል ማለት መስራት ብትፈልግም ሊሚትድ ነው ብዙ ነገሮች አዲስ ኢነርጂ ኢንካሬጅ አይደረግም አንቺ እንደው ዝም ብለሽ ነው ዛሬ መጣሽ እንትምትዩ ኮኛ ለፍተር ያላስተካከልነው ነገር ዝም ብለህ ስራ ምናምን ትባላል ወራ በቃ ይሄ ነገር ወይ እውቀቴን አላዳብርበትም ወይ ከሰዎች ጋር ነው ኮምፎርት አይሰጥም ባልሰራው ነገር ትገመግማለህ ግምገማና መገማገም ነው ሁሌ ግምገማ መገማገም ስራው እኮ የለም የሆነ ነገር መጀመሪያ ተሰርቶ እኮ ነው እንደሚለው የምትገመገመው በዚህ ስራው የለም ስራው መገማገም ሆነ መገማገም ከዛ ግራ ይገባል የዛሬ አጀንዳ ኪራይ ሰብሳቢነት ነው ትባላለህ አታውቀውም ወርዱ የመሰብሰብ ግራ ነው የሚገባ ወርዶቹን ራሱ አታውቃቸውም ወርዱን አታውቀውም ምሳሌ ኪራይ ሰብሳቢነትን መታገልና ማታገል ነው የዛሬው አጀንዳ አሁን ምን ይመለከታል ስለመታገልና ማታገል ቢሮ ውስጥ ያለ ኪራይ ሰብሳቢነት መታገልና ማታገል ነው ይላል የመጀመሪያ አጀንዳ እሺ አሁን እዚህ ላይ አስተያየት አልሰጥም ካልክ ሁሉም እኮ አስተያየት እየሰጠ ነው አስተያየት ስጥ ትባላለህ ከዛ አጀንዳው ይመርመራል አንተም ትገመገማለህ ስትረስ እኔ ስብሰባ በመጣ ቁጥር በቃ ጨንቀ የሚወራ ነገር ስለሌለ ገባ ግን መንግስት መስሪያ ቤት ብቻ እኮ አይደለም መገማገሙ ይኸውልህ አሁን አንዳንዴ የግል ድርጅቶች ወይ ፕሮፊታብል ድርጅቶች በጊዜያቸው አይቀልዱ ሲገመግሙ ከፕሮፊታቸው አንፃር የሥራ ኳሊቲን ይገመግማሉ ለምን ጊዜ የላቸውም እንደዚህ እንቀልድ ካሉ ፕሮፊታቸውን ነው የሚያጡት ስለዚህ አትሊስት ስራ ላይ ነው የሚገመገሙት ቴክኒካዊ ነገር ላይ ያወራሉ ቴክኒክ ላይ ይወራል አሁን እዚህ ጋር ግን እንደዛ ነበር እንትን ነው ማይንድ ሴት አፕ ኪራይ ሰብሳቢነት ከኪራይ ሰብሳቢ የጸዳ መሆን አለበት ይላል አሁን ግሬ ይገባል የት ትሄዳለህ ከዛ የትም ባትሄድም ገባ እሺ ነው የምትለው ሳይዋጥልህ ከዛ ደግሞ መታገልና ማታገል ሲጨመርበት ህይወት ነው በቃ የሚመሰቃቀል ከዛ በቃ ግራ ይገባሃል የማይገቡ ኮዶች አሉ የመንግስት መስሪያ ቤት ወይ ሊገቡ የሚገቡ ልምድ ያላቸው ይመክሩሃል ተው አንተ እንደዚህ ይሄ ማለት እንዲህ ነው እንደው ለሁሉም አዲስ ሳይሆን ዝም ብለህ እሺ በል ከፖዚቲቭሊ ላንተ ካላቸው ነገር አንፃር ምናምን ይሉኝ ነበር እዛ መስሪያ ቤት ላይ ያለው ኮምፎርት አይሰጥህ ከዛ የሆነ ቀን ተነሳ በዛው ቀረ በቃ ተኝቼ ከእንቅልፌ የተነሳው ቀረው ለጠፉብኝ ማስታወቂያ 10 ቀን አልፎታልና ስራውን ትፈልገዋለህ አትፈልገውም ኧረ እኔ ይቅርታ እኔ ቀርቻለሁ የለውም ምናምን ብዬ በዛው ሌላ ቦታ አፕላይ አድርጌ ገባውና እዛው ሙዚቃ እየሰራህ ነበር እዛው መገማገሙ ላይ ያለ ነበር ይሄድ ነበር ማታ ኤርሚም ጋር ሄዳለሁ ሙዚቃዎች ላይ በደንብ እንሰራ ነበር እንደውም ይሄ ግሩፕም ያኔ ክሬት ተደርጎ ስለነበር የኛ ጓደኝነት ነበረንና የዝናር ዜማ እስኪ እሱንም እንዴት እንደተመሰረተ ንገረኝ
ዝናር ዜማ እንዳልኩ ይሄን ስራ እየሰራው ጎን ለጎን አንድ ኮምፒቲሽን መጣ እና እዛው ውድድር ላይ ለምን አልሞክርም ምናምን አንድ ቢሮ ኃይል አምላክ የሚባል ጓደኛ ነበረኝና አንተ እኮ መወዳደር አለብህ በእናት ምናምን ብሎ እሱ ነው እንትን አለኝና በውድድር ነው ውድድር ነበር የተገናኘ ነው ጀስት በቃ እንተዋወቅም ነበር ከዛ ምን የምን ውድድር ነበር መረዋ የሚል አንድ ውድድር ኢቢኤስ ጀምሮ ነበር ኤክስኪዩቲቭ እንትኑ ኢቢኤስ ነበር አዘጋጁ ሰለሞን ይባላል ዋና ዳይሬክተሩና እሱ ያዘጋጀው ነበርና ፎርሙ እንደ አዲስ the voice የሚተላለፍ ፕሮግራም ነበር the voice እንደ the voice አዲስ አይነት ስታይል ለማምጣት ነበር እሱ እንትን ያለውና የሺ ነሰርጸ ነበሩ ዳኝነት በጣም በቃ እነሱ ደግሞ ሜንቶር ያደርጉ ነበር ያኔ ኦኬ ፋይናል ላይ ስንደርስ ያው ስትገናኝ ሻይ ስትጣ ጓደኝነቱ አለ ምናምን ያኔ ዲሲ እኔና ዲሲ ነበር ነው የተዋወቅነው ዲሲ የጁማ ዩኒቨርሲቲ ተማሪ ነበር ገና 3ኛ ዓመት ነበር እኔ ጨርሼ ነበር እሺ እሱ ግቢ ነበር እኔም ግቢ እኮ መላለሳለሁ ከዛ እዚህ ያለውን ነገር እኔ ደግሞ ቼክ አድርግለታለሁ ከግቢ እየመጣ ነበር እሱ የሚወዳደሩ በዛ ጓደኝነታችን ተናለ አማንና እስክንድርን ጨመርን ይሄን ሐሳብ ባይ ዲፎልት በቃ እንዲ ስናጠና ምናምን ይሄ ነገር ነው ነገር ለማንሰራ የሚለውን ዲሲ ነው ያመጣው እንደውም ደስ አለኝ በጣም ጎበዝ ሙዚካል ጆሮ ያለው ልጅ ነውና እሱ ለምን አራታችን የሆነ ነገር አንሰራም አንድ አዲስ ስራ የሚል ነገር መጣ ከዛ ስናጠና ምናምን እንዲ ስታይ እሱቤ እንዴ ማሬ የሚለው የሱቤ ስራ ግን ያኔ ሊወጣ ነበር ኦኬ ማሬ እንዴ ማሬ ምናምን እያዳመጠ እሱቤ ስትሰማን እሱቤ ቴሜስ እያለች ይሄን ስራ ለግሩፕ ለሚሆን ሰርታው ነበር ኦኬ እናንተ መሞከር አለባችሁ ይሄን ስራ ግድ የላችሁም ብላ እሱቤ ተሰጥል እሱቤ ጋር ቤት ሄድን ምናምን ታምሮ አማራ ሲሰማው በጣም እንዴማ አለ ስንገባ በቃ ታምሮ አማራ ማለት አቀናባሪው በቃ the best ይሄንንማ በጣም አሪፍ አድርገን ብሎ ይውጣ ተባለ በቃ በጣም የሚገርም ነበር በጣም እኛም ብዙ እሱ ነው በቃ ውስጥ ያደረገን ማለት ይችላል መጀመሪያ አዲስ ስታይል ምናምን ነች እስኪ ያንተን ፓርት አንድ የኔ ቃል ሳይወጣት ባይኗ ቋንቋ ሳታወራ ዝምተኛና አዛኝ ጨዋ የእውነት ፍቅሯ እንዴት ያለች ማትጠገብ ነች እንዴት ያለች የማትጠገብ ነች የሚል ነበር ሚገርም ነው እሱ ስራ ወጣ ምን ይመስል ነበረ ፊድባኩ መጀመሪያ ላይ ዋው በቃ እሱ በቃ እኛ ራሱ ኤክስፔክት ያላደረግነው ነበር ያልደወለልን የለም ኤቭሪ ትልልቅ የሚባሉት ሙዚቀኞች በጣም ነው በቃ እንትን ያሉን እና ስራውን አወጣነውና ያኔ ሲዲ ላይ ነው ሲዲ አደረግንለትና በሲዲ ያደረግን ነበር ለቴሌቪዥን ቻናሎች የምንሰጠኝ ነበር ከዛ እንዴ እነሱ ከዩቲዩብ ላይ አውርደውት እንዴ እንማ እኮ እያሰራቸው ነው በጣም አሪፍ ሙዚቃ ነው ፊድባኩ መጀመሪያ ከቴሌቪዥን ስቴሽኖች ነበረ እናንተ ስትሄዱ ኦሬዲ ልክስኔድ እንዴ ይሄ ዘፈን እናንተ ናችሁ እንዴ በጣም አሪፍ ነው ምናምን አሉ እንደውምና the first ኢቢኤስ የት አገኙት ምናምን አላላችሁ ራኬብ ነች ትዝ ይለኛል እሁድ እንደውም ማስገባት ፈልጋለሁ ኢንተርቪው ልጥራችሁና ምናምን አለችንና በጣም በቃ ፊድባኩን ስናየው ደስ የሚል ነበር ሌሎችም ሙዚቀኞች ትልልቅ የሚባሉ ሙዚቀኞች በቃ ሜንቶር አደረጉን ልክ እሱን ይዘን መጀመሪያና ስራው ከመውጣቱ በፊት ስራውን እንዲያዳምጥልን አሁንም ባለውለታችን ነው ሮፍናንን በጣም ነው ሮፍናን ያኔ መስቀል ፍላወር ነበር ስቱዲዮ ራሱን አልበም የሚሰራበት ነበር እና ሲዲውን ይዘነው ሄደን ለሱ እንትናል ነው እና ስማው እንዴ ነው አሪፍ ነው አስተያየት ስጠናል ነው ከ8 ዓመት በፊት ይሄ ማለት ከ8 ዓመት በፊት ሮፍናን ገና ፈርስት አልበሙን እየሰራ በነበረበት ጊዜ ነውና ያውም ያኔም እሱ ቢዚ ነው ግን እንትን ብሎ እንዴት ተቀበላችሁ በቃ ከዛ በፊት ታውቁት ነበር ከዛ በፊት እናውቀዋለን ሮፊን እሱም ያውቃችኋል ስራ ምናምን ትሰራላችሁ ከኛ ጋር እንዴት ተዋወቃችሁ መጀመሪያ
እኔ ሮፍናን ነባ የሚባል ልጅ ነው ያስተዋወቀኝ። እሺ ወደ 8 ዓመት በፊት አንድ ሮፍናን የሚባል አለ፣ በጣም ዲጄ ፕሮዲውሰር ነው እና ድምፃውያን ይፈልጋል። ኦዲሽን እያደረገ ስለሆነ እሱ ጋር ለምን አትሞክርም አለኝና ስልኩን ሰጠኝ። ደወልኩለት። ልክ ሩፊ ጋር ሲሄድ ሌላ ዓለም ነው። ያኔ ነው የምነግርህ፣ በቃ ሌላ ዓለም ነው ያልለመድከው አይነት ነው። በቃ ሌላ ቫይብ ነው። በጣም ፕሮፌሽናል ነው። በጣም ሀምብልም ነው። የሚሰራበትም በቃ እያንዳንዷን ነገር የሚያቅለው በቃ አዲክትድ ሆንኩ። እሱ ቢዚ ሆኖ ራሱ ከዛ ሩፊ አለህ እያል እንሂድ ነበር። አራልተኛበት ይለን ነበር ያኔና በከዛ ነባ ነበር ያስተዋወቀን። ሩፊ ደግሞ እዛ ስቱዲዮ ላይ በደንብ ማስታወቂያዎች አሰርቶናል። ብዙ ማስታወቂያዎችን አሰርቶናል። ሩፊ የማስታወቂያ ኮመርሻሎችን ያኔ ይሰራ ነበር። ብዙ ማስታወቂያ ድምጾችን ምናምን በዛ ነው የምንተዋወቀው ከሩፊ ጋር። ሩፊን ስናሰማው መጀመሪያ የሚገርም ስራ ነው ያለን። በቃ የመጀመሪያው የኛ ግሩፕ በቃ እንደ ግሩፕ እንዴት በዚሁ መንገድ መሄድ እንዳለብን ሂንት የሰጠን እሱ ነው። ሁሌ በወጣቶች ያምናል። ቪዲዮንም ብዙ ሰው ተቀበለው፣ ብዙ ስራዎችም ተጠራን። በዛ ኦልሞስት ኮንቲኒየስ 1 ዓመት ይሆናል ቢዚ በቃ እንሰራ ነበር ስራ 1 ዓመት 2 ዓመት እየተጠራንና ታዲያ ሮፍናን እንዳለው ወደ አንድ ላይ አልበም አወጣችሁ ወይስ ወደ አልበም ስራ ገባችሁ? ያው ብዙ ማጥናት ብዙ ነገር አለ እንዳልከው። የኛ ሀገር ላይ የግሩፕ ስራ ታውቃለህ በጣም ትንሽ አስቸጋሪ ነው የሚሆነው። የኛ እንደውም ጓደኝነታችን አሪፍ ነው ጥሩ ነውና የአልበም ስራ ጀምረን ነበረ። የተቀዳናቸው ትራኮችም ነበሩ። ግን እንዳልኩ እኛ በምንፈልገው መንገድ ሊሄድልን ወይ ከኛም ችግር እንትን መሆን አልቻለም። ምን ነበር እንዳትቀጥሉ ያደረጋችሁ? ምክንያቱም አሁን ይሄንን እናንተ ኤክስፒሪየንስ አድርጋችሁታል። አሁን ደግሞ ያሉ ልጆች አሉ በግሩፕ ሆነው እየሰሩ ያሉ ምናምንና እርግጠኛ ነኝ እነሱ ጋር የሚኖረው ስሜት በቃ ከዚህ ግሩፕ ተላቅቄ ብቻዬን ብጀምር ብቻዬን ብሰራ እንደዚህ በሆን የሚሉ ነገሮች ይመጣሉና ቲም ወርክ ላይ እኔም አውቀዋለሁ ስሜቱን ሂደቱ ማለት በቃ ለማደግ በቲም መስራት በጣም ከፍተኛ ነው። በቲም እንዳትሄዱ ያደረጋችሁ ምን ነበረ? ምን መሰለ የመጀመሪያው ከግሩፕ ስራ ላይ ከፍቅር ይልቅ ዴዲኬሽን ነው የሚያስፈልገው። ዴዲኬሽን ከፍቅር ይበልጣል። ጥሩ ነው ጓደኝነት ስፒሪቱ አሪፍ እንድሰራ ኢነርጂውን ያመጣዋል። ግን ከዛ በዘለለ እንትን መኖር አለበት። ጎልህ አንድ ሆኖ ከዛ በኋላ ደግሞ አካሄድህም አራት ከሆንክ አራታችሁ፣ 5 ከሆንክ 5ታችሁ በእኩል መንገድ መሄድና ማናጀር በጣም ኢምፖርታንት ነው። እኛ አንድ በጣም ፍቅር ስለነበረን አራታችንም አይከብደንም ብለን ነበር። የኛ ጥፋት ምንድነው? ማናጀር አለመቅጠራችን ነበር። እንደውም ብዙ ማናጅ ለማድረግ አፕሮች ያደረጉንን ሰዎች ገፋን። ለምን? ፍቅር ነበረን። እኛማ እንዴት እንለያያለን? አይሆንም ነው የምትለው በቃ ኦልሞስት። አሁንም አዲስ ግሩፕ ለሚሰሩ ፍሌቨር ነው አሪፍ፣ በጣም አሪፍ ነው። ብቻ ከመስራት በግሩፕ አንድ ፍሌቨር የግሩፕ አልበሞች ያስፈልጋሉ። ዲሲፕሊን ያስፈልጋል በጣም፣ ትትና ያስፈልጋል በጣም እና ዴዲኬሽን ነው በቃ። 3ቱ ነገሮች ናቸው። ምንም ብትታወቅም በአንድ ስራ እንትን ልትል ትችላለህ፣ ገንዘብም ሊመጣ ይችላል ምናምን፣ ግን ያ ነገር እንትንህን ማሳት የለበትም። የምትሄድበትን አቅጣጫ ማሳት የለበትም። ኮንሰንትሬትድ መሆን ነው እዛው እንትን ላይና። ስለዚህ ዝናር ዜማ በየራሳችሁ መንገድ መሄድ ጀመራችሁ? በየራሳችን መሄድ ጀመረን። እኔም ዲሲም አማንም። ከዛ የግልም ህይወት ፋክተር አለው እዚህ ጋር። በግል ህይወት ደግሞ እንደዚሁ አንድ ጓደኛችንም ልጅ መጣ። የፌስ ማድረግ አለበት ብዙ ልጅ ወለደ እስክንድር። ያው እስኬ ደግሞ በጣም እንትን መሆን አለባት ወደ እንትኑና እንረዳት ነበረ። ህይወቷን መምራት አለባት የግድ
ስራ መስራት ስለነበረበት ሞር ለሙዚቃው ቀነስ አድርጎ ነው ያው ልጅ የሚባል ከመጣ ማሳደግ ምናምን የሚባል ነገር ስላለ በዛ ነው ዋጋ እንትን ያለችውና ያንን ነገር እኛ ደግሞ እስቲ ለየብቻ እየሰራን ጓደኝነታችንን ኪፕ እናድርገው ምናምን ወደሚለው ነገር መጣንና ከዛ ጓደኝነቱ ቀጠለ ስራ ግን በየራሳችን አሁንም ድረስ ፔጃችንንም ምናችንን እኩል ነው ክሬት የምናደርገው የምናገኘውንም ነገር እንደዛው እንትን ነው የምናደርገው አንዱ አንደኛውን ስራ ፕሮሞት ያደርጋል ምናምንና መተጋገዙ አለ መተጋገዙ አለ አማንም እንደዛው አማንም አልበም ኦልሬዲ ጨርሷል እሱ አሁን ላይ ከሰዋሰዎች ጋር ይመስለኛል እየሰራ ሳይን አፕ ያደረገው ከነሱ ጋር ነው ኦልሬዲ አምሉ ጋር እሱም አልበም ጨርሷል ሁላችንም እንግዲህ በየራሳችን አንተስ የኔም እንደዛው ነው አልቋል አልበም ከእግዚአብሔር ጋር እኔም ሳይን አፕ ያደረኩላቸው አሉ እንትን አንድ ካምፓኒ ነው እሱ በሱ ውስጥ ነው የሚሆነው እነሱ እንግዲህ በዚህ ቅርብ ጊዜ አጭር ጊዜ በጣም ኳርተር በማይሞላ አመት ውስጥ አልበሙን እንግዲህ እንለቃለን ብለና ከእግዚአብሔር ጋር እግዚአብሔር ደግሞ ይጨመርበት ወደ ሙዚቃው እንግባና ይሄን ሁላ እንግዲህ ስለ አንተ አመጣጥ ስለ ታሪኮች ምን ነገሮች እንዳጋጠሙ ካወራን ሙዚቃ ላንተ ምንድነው ሙዚቃ ማለት እንዴት መሰለ ሂሊንግ ነው ለኔ ሂሊንግ ማለት ስሜትን መግለጫ ነው ፍቅርን መግለጫ ነው ዲፕረስድ ስትሆን ነፃ የሚያወጣህ ነው ካልቸርህን የምታወጣበት ፕሮሞት የምታደርግበት ቱል ነው አንድ ቱል ነው የራስህን አይደንቲቲ የምትገልጽበት ቱል ነው እና እኔ እንደዛ ነው ማየው ሙዚቃን የማይወድ የለም ኦልሞስት ሁሉም ሙዚቃ ነው እያንዳንዱ ነገር ስሜቱ ሜሎዲ ሙዚቃ ነው ሂሊንግ ነው ሲደብርህም ሲከፋህም ሙዚቃ ስትሰማ ላይምሮህ እንትን ያደርጋል ስሜትህንና ካልቸርህን ደግሞ በደንብ ፕራውድሊ የምትገልጽበት ነው ሙዚቃ ይከፍላል ለመናገር ይከፍላል አሁን ላይ ድሮ በጣም ዋጋ ከፍለዋል ትልልቅ የምንላቸው ሲኒየር ዘፋኞች በብዙ በቃ የሚገባቸውን ያህል አልከፈላቸው ማለት ይቻላል እኛ ደግሞ ሳንሰራ ነው አሁን ላይ ያለው ብዙ ሳይሰራ ግን ጥሩ ይከፈላል እውነት ለመናገር ኢንዱስትሪው አሁን ሁሉም ጋር እየተነቃቃ ነው አሁን ወላጆችም ልጆቻቸውን ሙዚቀኛ እንዲሆኑ የሚፈልጉ ወላጆችም ተፈጥረዋል አሁን ላይ ድሮ እንደዚህ አልነበረም ምክንያቱም ይሄንን ሪቮሉሽን ያመጣው ሙዚቀኛና ሙዚቃው ነው ዛሬ ላይ ሙዚቀኛ ነው ቀብጦ የሚኖረው ቀብጦ ስለ ይፈልገውን እያደረገ እንትን እያለ የሚኖረው ይከፍላል እንደ ሰውየው ፐርሰናሊቲ ይወሰናል ግን እውነት ለመናገር ጥሩ ከተሰራ ይከፍላል በጣም ምን እየገረመኝ እንደሆነ ታውቃለህ መረጋጋት እንደዚህ እርግጥ ያልክ እንድትሆነ ያደረገ ነገር ምንድነው እኔ እንጃ ተፈጥሮ ካልሆነ እኔ እንጃ እኔ ድሮም እንዳልኩ ነው በቤተሰብ ምናምን ነው የሚመጣው ቤተሰብ በደንብ ስለሚገርፈ ዱላዋነች እንደዛማ ከሆነ ስንት ሰው አለ ተገርፎ አሁን ላይ አው ማለት ትንሽ እኔ እሱ ነው የሚመስለኝ ያ ነገር ነው እኔ አስተዳደግ ነው ብዬ ነው ማስበው ዝም እንድንል ነው በብዛት የሚፈቀደው ቤት ውስጥ ብዙም እንዳልኩ ይነገራል ይነገራል ከዛ ያ ነገር በቃ እንትን ይደረጋል አለዛ በቃ በደንብ ነው የምትገረፈው ያዝም ነው የሚያደርግ እውነት እኔ ትልቅ ሰው እንደዚህ ብዬ ቀና ብዬ መናገር አልችልም ነበር ማየት እንደዚህ አሁን ሙዚቃው የገለጠልኝ ነገር ነው እንጂ እንዲህ ብዬ ነበር ማወራው ትልልቅ ሰው በጣም አፍር ነበር ከሚገባው በላይ ጥሩ ነው ያም አሪፍ ነው አንድ የሁሉም ኢትዮጵያዊ አስተዳደግ ይመስለኛል የድሮዎቹም እንደዛ ነው ብዬ ነው የማስበው ትትና አላቸው እና ጥሩ ነው ብዬ ነው የማስበው ሙዚቃን ከካልቸር አንፃር እስኪ እንመልከተው ምክንያቱም ኦልሞስት እንግዲህ እንደነገርከኝ ከ10 ዓመት በላይ ይሆናል ሙዚቃ ውስጥ አይደለ ከባህል አንፃር ሙዚቃ እንዴት ትገልጸዋለህ በጣም ይሄ ነው በጣም አሁን ሙዚቃ ወርልድ ዋይድ አንድ ባህል ነው
ጃነሮቹም ካልቸር ናቸው ራሱን የቻለ ካልቸር ነው ሶ ጃነሮቹ የሚያመለክቱህ ካልቸርን ነው ለምሳሌ ጃዝ ስትል ጃዝ አንድ ካልቸር ነው ጃነር ነው ግን ጃነር ሆኖ ግን መሰረቱ ጃዝ ሲሰማ ስለ የጥቁሮችን ስለ ፓን አፍሪካኒዝም ታስባለህ የጥቁሮችን የመጨቆን የነጻነት እንቅስቃሴ የነጻነት ስሜት ታያለህ ሬጌ the same culture ነው ሬጌ እንደዚሁ የነጻነት ድምጽ ነው ባህሉ ግን ፍሪደምን ፓን አፍሪካኒዝምን እንደዛው ያቀነቅናል አለው ጃነሮቹ የየራሳቸው ካልቸር አላቸው የኛ ደግሞ የራሳችን አለን አምስቱ ድምጽ በፔንታቶኒክ ተሰራ ስኬል ነው ያሬዳዊ ነው የኛ ደግሞ የራሳችን ዩኒክ ነው በጣም ዩኒክ ነው እና እኔ ኦልሞስት ለስራ በዞርኩባቸው የኢትዮጵያ አካባቢዎች አክሱም ላሊበላ ጎንደር በጣም የሚገርም ታንጀብልም ኢንታንጀብልም ቅርሶች አሉ በጣም ሊሸጡ የሚገባቸው እንደውም እኛ አልሸጥናቸው ስቲል ከአፍሪካ አንደኛ ነን እኛ ቅርሶችን በማስመዝገብ ታንጀብልም ኢንታንጀብልም ግን እንደውም ከ20 እና 30 በላይ ዩኔስኮ ላይ ማስመዝገብ እንችላለን የሚችሉ ነገሮች በጣም ብዙ አሉ እነዚህ የማይዳሰሱ ቅርሶች አንደኛው ሙዚቃ ነው የዛ አካባቢ ካልቸር መገለጫው አለባበሱ ሙዚቃው እና ያኗኗር ሁኔታው ዘይቤው ነው እና እነዚህን ሁሉ ሳይ እንደውም አልሸጥናቸው ልክ ዞረን ስናይ ሶ ነጮቹ ዌስተርኖቹ በጣም የኛ ነገር ኤክሳይትድ የሚያደርጋቸው ልክ ያንተን ካልቸር ስታንጸባርቀው ነው ኢትዮጵያዊ የሆነ አዘፋፈን ኢትዮጵያዊ የሆነ ድምጽ ካልቸር የሆነ ነገር ሲሰሙ ለነሱ አዲስ ነው ያጣጥሙታል እንዳልኩና የኛ የተጠና ነው ጥንቅቅ ያለ ነው አሁን የኢትዮጵያ ሙዚቃ ያላደገው ኢንዱስትሪው ነው እንደ ኢንዱስትሪ ገና ኢንዱስትሪም ለመሆን እንትን ያለ ነው ግን ጥንቅቅ ያለ ነው እንዳልኩ ያሬዳዊ ዜማው የያሬድ ፈላስፋነት ነገሮችን በጣም ቪዥዋላይዝ የማድረግ አቅሙ በጣም ነው የሚገርመው እያንዳንዱን ነገር ኖቴሽኖችን አውጥቷል የዜማ ባህሪያዎቹን ከፍሏቸዋል ሃይማኖታዊ በሆነ መንገድ ምዕራፍ መዋስዕት እንዲህ እያለ እነዚህ ዝማሬዎች ወይም የዜማ አካሄዶች ሁሉ የሚሄዱበት አገባብ አላቸው ስፒሪቹዋል የሆነ አገባብ አላቸው ጨርሶታል ዌል በቃ ማለት ዌል ኦርጋናይዝድ የሆነ ጥናት ነው ያሬድ ማለት ይቻላል ጥንቅቅ ያለ ነው ሶ ሙዚቃዎቹም የኛ በዛ ካልቸር ላይ የተቃኙ ሲሆኑ የትም ኢንተርናሽናሊ ኮምፒት ያደርጋሉ ያሸንፋሉ ሳውንዱ ግን ሞደርን መሆን አለበት ከዘመኑ ቴክኖሎጂ ጋር መሄድ አለበት ምንም ጥርጥር የለውም እና እኛ ሀገር ላይ ያለን ቴክኖሎጂ አክሰሱም ትንሽ ዝቅ ያለ ነው ሳውንድ ላይ ያለን ነገር ከመሳሪያው ጭምር ብዙ የለንም ያው ሚክስ እና ማስተር ትልልቅ የምታላቸው አርቲስቶች ውጪ ነው የሚያስደርጉት እኛ ያልሸጥነው ብዙ ነገር አለ በሙዚቃ መሸጥ ያለብን ብዙ ፖዚቲቪቲ ቀናነታችንን ምናምን አልሸጥነውም የዓለም ሙዚቃ ከኢትዮጵያ ነው የተነሳው ይባላል በትክክል አምናለሁ እንደዛ ነገር ግን አሁን የያሬዳዊ ዝማሬዎችን በዓለም አቀፍ ደረጃ ምን ያህል ተቀባይ ናቸው ማለትም አሁን አንድ ነጭ የሚያውቀው አይነት የሙዚቃ ቋንቋ አለ ወደኛ ደግሞ ስትመጣ የተቀመጠ ነገር ደግሞ አለ ሶ አሁን እንዴት ነው በዓለም አቀፍ ደረጃ የመጀመሪያ ከሆነ የመታወቅ ቻንሱን በዛው ልክ መስፋት ነበረበት በጣም በከፍተኛ ደረጃ ግን እንዳይሰፋ ያደረገው እንዳይታወቅ ያደረገው በዓለም አቀፍ ደረጃ እና ዓለም ላይ እንደ አንድ ትምህርት የኢትዮጵያ ሙዚቃ የማይሰጥበት የማይሄድበት ምክንያት ምንድነው እሱ አሁን የአሪፍ ጥያቄ ነው ልክ ነህ የዓለም ሙዚቃ አለው የራሱ አካሄድ አሁን የደረሰበት የራሱ ደረጃ አለ እኔ ያሬድ የዓለም ሙዚቃ ፊሎሶፈር ነው የዓለም ሙዚቃ ምንም ጥርጥር የለውም አዲስ እስካልመጣ ድረስ ነጮቹ ምንም ያንተን ታሪክ ከመንጠቅ ወደ ኋላ ይሉ ያንተን
ያሬድ ጀርመናዊ ቢሆን ወይ እንደነ ሞዛርት እንደነ ቤቶቨን ቢሆን ከሚገባው በላይ ያገኑት ነበር። ከሚገባቸው በላይ ነበር የሚያገኑት። ጀስት ያሬድ ኢትዮጵያዊ በመሆኑ አንደኛ እንደ ኢትዮጵያኛ ቅኝ ግዛት የተገዛን ህዝቦች አይደለንም፣ ነፃ ነን። የራሳችን ኮዲንግ ነው ያለን። የራሳችን ህንፃ አሰራራችን ይለያል። ከዓለም የቀደመ ነው፣ ከማንም የተኮረጀ አይደለም። ፊሎሶፊያችን ይለያል። ሃይማኖት በ3000 ዘመናት ሃይማኖትንም መንግስትንም እያሰናሰልን ህዝብን ደግሞ በዛ መንገድ እየቀረጽን ነው ይኖር ነው። ጠንካራ ህዝብ ነው። አንሃክድ ነው። የማንም የነጭ ሜንታሊቲ ውስጡ ያልነበረ ህዝብ ነው። ስለዚህ በራሱ ኮድ ነው የሚሄደው። ያሬዳዊውን ይዞ በቤተ ክርስቲያንና በቤተ ክህነት አካባቢ ላይ ያለው ያሬዳዊ ዜማ እስካሁን ቅዳሴም የሚቀደስበት ነው። ምናምን ትሩፋት ሆኗል፣ አገልግሏል። ልክ 21ኛው ሴንቸሪ ላይ ልክ ከመጣን በኋላ ግን እንዳልከው እኛ የመጣ ነው አዲሱ ጄኔሬሽን መሳሪያዎቻችንን በሚገባ አላጠናንም። ጥቂት እንደነ ሙላቱ አስታጥቄ ታንጀብል የሆነ ሪሰርች የሰሩ ሰዎች አሉ። በዓለም ደረጃ የኢትዮጵያ ሙዚቃ ያስተዋወቁ ሰዎች አሉ፣ ብዙ የሄዱበት። ያሬድ ሙዚቃ ትምህርት ቤት በራሱ የተወሰነ ደረጃ ሞክሯል ሪሰርቾችንም ለመስራት። እንዳልኩ ለምሳሌ ጊታር ስታንዳርድ ወጥቶለታል። በቃ የጊታር የመጀመሪያው ስትሪንግ ኢ ነው። በቃ ኢኤዲጂቢኢ ነው። ጃፓንን ብትሄድ ኢኤዲጂቢኢ ነው፣ ተመሳሳይ ነው። ይኸው ሙዚቃውን መጀመሪያ እነሱ ፎርሙላ አውጥተው ጂኦሜትሪውን ጨርሰው ስታንዳርድ አድርገውታል። እኛ ሞደርን ከአባቶቻችን የጎደለ ነገር የለም። ፐርፌክት የሆነውን ነገር ጨረሱት። እንደ ጄኔሬሽን እኛ ተቀብለን ስታንዳርድ ማውጣት አልቻለም። ማሲንቆ ለምሳሌ ድምፁ በጣም የተለያየ ነው። አንድ ማሲንቆ ስታንዳርድ የለውም። ለምሳሌ ስታንዳርዱ ጣት ነው። በቃ ስታንዳርዱ እንትን አጫወት እንጂ ሳውንዱ ይለያል። ይቀጥናል። አንዱ ማሲንቆ አንዱ ወፈር ይላል። ቶኑ ይለያያል። በቃ እንደ ቦክሱ እንደሚሰራው ሰውዬ እንጂ አንድ ስታንዳርድ አይደለም ያለው። በቃ እንደተሰራው ድምጽ ነው። ክራር the same thing ስታንዳርድ አላደረግናቸውም እንዳልኩ። እነሱ ስታንዳርድ አድርገው ከኛ የወሰዱትን ነገር በዘመናዊ ትምህርት ውስጥ ከተውት ጂኦሜትሪውን ፈጥረው ሳውንድ ላይ መስራት ይችላል። እነሱ ተመራምረው እነሱ ከኛ የወሰዱትን ነገር ፊድ አድርገው በደንብ በቃ ተመራምረውበት አሁን የደረሱበት ደረጃ ላይ ደርሰዋል። ግን እኔ ምንም ጥርጥር የለኝም ለሁሉም ነገር መጀመሪያ እኛ መሆናችንን ያሬድ መሆኑን ማለት ነው። ከያሬድ በፊት ካለ እንግዲህ ሪሰርቾች መጥተው አይ ከያሬድ በፊት እንትና የሚባል አለ ማለት ነው። ኖቴሽን እያንዳንዱን ኖታ ርክርክ፣ ጭረት፣ ድፋት እያለ እነዚህ ኖቴሽኖቹን ለመጀመሪያ ጊዜ ያወጣ ካለ የለም ያሬድ ነው ያለው። ለመጀመሪያ ጊዜ በኃይለ ሥላሴ ጊዜ ነርሲስ ናልባንዲያን ናቸው የመጀመሪያ እንግዲህ የክብር የእንትን ኦርኬስትራ የብሔራዊ ቲያትር ኦርኬስትራ ያሰለጠኑትኝ። ነጋሽ ተስፋዬ ለማ ምናምን የነበሩበት እንደ ሚውዚካል ማናጀር የነበሩበት ነው። እሱ ያው እንዳልኩ አርሜኒያኖች ስለሆኑ ነርሲስ ናልባንዲያን ዘመናዊውን ኖቴሽን ነው ያው እንትን የሚሉት ያስተማሯቸው። ከዛ እሱ ደግሞ 1940ዎች ውስጥ ነው። ከዛ በኋላ እንግዲህ ኢትዮጵያ ሙዚቃ በእነዚህ በትንፋሽ መሳሪያዎች መጀመሪያዎቹ የነጥላውን የክብር ዘበኛ ሙዚቃ አልበሞች ብዙዬ ምናምን ከነዚህ ሰዎች ከሰለጠኑ የወጡ። ከዛ ከ1960 በኋላ የኢትዮጵያ ሙዚቃ እንዳልኩ ወደ ዘመናዊነቱ ሄደ። ወደ ሮቤል እንመለስና ብዙ ተጓዝን አይደል? ተሽከረከርን። እንዴት ነው ራስህ ላይ ሰራኸው? እንግዲህ ያው በቃ እንዳልኩ ነው ያው የህይወት እንትን ከአንድ ስህተትማ በስህተት ነው ሰው በስህተት። ለምሳሌ እስኪ አንድ ነገር ንገረኝ። ምክንያቱም አሁን በዚህ ሰዓት ግራ የገባው የጨነቀው ምናምን ሰው ይኖራልና ከዚህ ፖድካስት የሆነ ቁም ነገር አገኛለሁ ብለው የሚገቡት አብዛኛው ሰው የሆነ ነገር እንማራለን የሚጠብቁ ናቸውና እስኪ ሮቤል የእውነት በህይወቱ በጣም ከባድ የነበሩ ጊዜያቶችን እንዴት አለፍካቸው? እንዴት ራስህ ላይ ሰራህ? እንዳልኩ ያው ሰው ተሰርቶ አያልቅም።
አሁን ላይ የተሰራ ነው አዎ ግን ስህተቶች ሰውን ያስተምራሉ። እኔም ብዙ ስህተቶች ነው የተሳሳትኩት በሙዚቃው ኢንዱስትሪ። ያው አንድ ነገር ሳታውቀው ስትቀር የምትማረው እየተሳሳትክ እየሰራህ እየተሳሳትክ ከዛ በኋላ ራስን እያሳደግ ምክሮችንም እየሰማህ ከሰዎች ሜንቶሮችህንም ዋናው ትልቁ ነገር ራስን ልብህን ማዳመጥ ነው። ልብህ በጣም በቃ ኢምፖርታንት አለው በጣም። መጀመሪያ ግን የምትሰራው ነገር እችለዋለሁ የሚለው ነገር ነው እኔ አሪፉ ነገር። ደን ከቻልከው እኔም እችለዋለሁ ችሎታው እኔ ጋር አለ ወይ ደግሞ ታለንት እኔ ጋር አለ። ግን ታለንት ደግሞ ማኔጅ ካልተደረገ አስቸጋሪ ነው። ስለዚህ እነዚህ ነገሮች በዙሪያ ያሉ ትልልቅም የሚባሉ ሰዎች እንደዚህ አይነት ነገሮች እያሉ ነው ከዚህ ስህተትህ እንዲተማር ከዚህ ስህተትህ እንዲተማር እያሉ ብዙ ነገሮችን አድርገውልኛል። እነሱም ናቸው እኔን የቀረጹኝ ማለት ይቻላል። እና ረጋ ማለት እንዳለብህ ስትሰራ ኳሊቲ ላይ መጨነቅም እንዳለብህ ከነሱ ከጓደኞቼም እማራለሁ። ኢንዱስትሪው ራሱ የሚያስተምርህ የሚያገናኝ ትልልቅ ሰዎች እነሱን ሲመክሩህ ማዳመጥ መስማት፣ ይሄ ነገር እንዲህ ነው እንዲህ ደግሞ ብታደርግ የሚለው ነገር ያ ነገር እኔን ቀይሮኛል። እና ልብህን አዳምጠኸው ወደፊት መሄድ ነው። ከምንም 0.5 ይሻላል ከ0.5 1 ይሻላል። እንደዚህ እያለ ምንም ችግር የለውም። ሌላ የሚያስፈራ ነገር የለም። ጀስት መሞከር ነው። ሌላ ምንም እንትን ያልከውን ነገር መሞከር ነው። ምክንያቱም አንዴ ነው የምትኖረው። ምንም እንትን የሚባል ነገር ስለሌለ አሁን በዚህ ሰዓት የሙዚቃ ኦዲዮ ሙዚቃ ሰርተው ነገር ግን እንዴት አድርገው ህዝብ ጋር ማድረስ እንዳለባቸው ያላወቁ ግን ታለንቱ ያላቸው አሉ። እንዴት ያደርሱት? አይኖ እኔ ይከብዳል ብዬ አላስብም። እውነት ለመናገር ያን ያህል ትልቅ ውስብስብ ነገር አይደለም። እንዳልኩ ቪዲዮ ለመስራት ብዙ አቅም ምናምን ውስንነቶች ሊኖሩ ይችላሉ። ሙዚቃው ደግሞ አሪፍ ከሆነ እነሱ ወጪ ሳያወጡ ፕሮዲዩስ የሚያደርጉ ደግሞ አሉ ኢንተርቴይንመንቶች እና ሆፕ እንደዛ ያደርጋሉ። ናሆም ሪከርድስ እንደዛ ያደርጋሉ፣ ፕሮዲዩስ ያደርጋሉ። ኦዲዮ አሪፍ ከሆነ ፕሮዲዩስ የሚደረግበትን መንገድ እንትን ማድረግ ነው። ሌላው ከራሳቸው ላይ ነው ራሳቸውን ፕሮሞት። የሶሻል ሚዲያው በጣም አሪፍ ነው። በተለይ ቲክቶክ ምናምን በጣም አሪፍ ነው። ታለንታቸውን ዴይሊ እዛ ላይ ሲያደርጉ በዛ ውስጥ ማንን ያገኛሉ? ሰዎችን ያገኛሉ። ሙዚቀኛ የሚያየዋሉ። አብረን እንስራም የሚል አጋጣሚ ይመጣል። ጀስት ኪፕ ዱዊንግ ኦን ቲክቶኩ ላይ ራሳቸውን አንዳንድ ዘፈን እያደረጉ ዝም ብለው ሲለቁ ይሄ ልጅማ አሪፍ እንትን አለው። ስለዚህ ቪዲዮ የሚሰሩ ሰዎች ደግሞ እዛው ኮንታክት ያደርጉታል። እና ሌላ ምንም ተአምር የለውም። ብዙ ጊዜ ሙዚቀኛ መሆን የሚፈልግ ሰው ብዙ ሙዚቃ ማዳመጥ ነው ያለበት። ለምን እነዚህ ሁሉ ኢንስፓይሬሽኖች ተሰብስበው ነው አንተ የሚያደርጉና በብዛት ግብአቱ ከ70% በላይ ማዳመጥ ነው። እኔ የምለው እንደው ሙዚቃ አዳምጡ። ብዙ አይነት የውጭ የላቲን የቪየትናም የአሜሪካ የአማርኛ ሁሉንም ኦሮምኛ ሁሉንም ካልቸር ማዳመጥ ነው። ካዳመጡ በኋላ እኔ ጋር ምን አለ ዩኒክ ሆኜ በምን አይነት መንገድ ልምጣ ነው። ሌላው ቀላል ራስን የምትሸጥበት መንገድ እና ከዛ በኋላ ይመጣል። አንድ ሙዚቃህን እያዳመጥኩኝ ክናፍ ክናፍ እያልክ ነበርና ማነች አከነፈችው እያልኩኝ ሴት አልከም። አይ በጣም የሚገርም ስራ ነው። በጣም ነው ደስ የሚለውና እስኪ ስለሱ አጫውተኝ። አዎ ክነፍ ክነፍ ደስ የሚለው በቃ ቅድም ባልኩ ስሜት እኔና ኤርሚያስ ይባላል። ከዛ ኤርሚ አሁን አልበም ፕሮጀክት ምን ጀምሮ እንዳልኩ እንዲ ካልቸር ሊሆንና ሞደርኑን ሳውንድ አመተን ለምን አንድ ነገር አንሞክርም እሱም ይላሉ ሌና ከዛ ይሄንን ሲምፕሊ ሰራው ዝም ብሎ እሱ ነው ዜማውን የሰራው ነው። በቃ እንደዚህ ምናምን ደይ ነገር እንትን አለው በጣም ነው የሚያምረው እና ማሲንቆ ምናምን ስንሰማው በጣም እንትን ይላል። ኤርቢን መግባት አለብን ነው እስቲ ገባ አለኝ። ልክ ፊሊንጉን
ስናመጣው በጣም ደስ ይላል። ፎልክ ነቱን ሳይለቅ በማሲንቆ አደረግን። እስኪ እንዴ ነበር? ክነፍ 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 ይለኛል አያመልሽ ይጎትተኛል አንደኛ ሳማትር ፍቅርን ብዬ ተዘናጋሽ ምነው አንቺዬ ሁለተኛ እንዲህ ሲምፕል የሚያጫውት ነገር እንስራ ምናምን ቀጥሏ በጣም ነው ደስ የሚለው። እሱን ኤርሚ ነው በቃ ኤርሚ ነው ግጥምና ዜማውን እንትን ያለው። ልክ እንትን ሲል ሳውንዱን ስናየው የሚገርም ነው። በጣም ቆንጆ ስራ ነው። በጣም ቆንጆ ስራ። አማሃም ደግሞ በጣም አሪፍ አድርጎ ዳይሬክት አደረገው እና የአማሃም ዳይሬክቲንግ የሚገርም ነው። አማሃም አንዱ የፋዘር ቤት ውጤት ነው። እዛ ነው የምትተዋወቁት? አዎ አማሃም አንዱ የፋዘር ቤት ውጤት ነው እና እንደውም የመጀመሪያ ቀን ያዘፈነኝም እሱ ነው። ውጣና ምናምን ብሎ አዲስ ልጅ መጥቷል ብሎ ፒክ ያደረገኝ ልጅ እሱ ነው። እንዳጋጣሚ ማኑ ዳይሬክት ያደረገኝ እና በምንፈልገው መንገድ ነው ያደረገው። ምን እንጠብቅ? ከሁሉ ሙዚቀኛ አልበም ነው። አልበም እንደ እግዚአብሔር ፍቃድ አሪፍ የሚባል ስራ ጨርሰናል። አሁን ሰርተን በዚህ አሁን በአጭር ጊዜ ውስጥ ያልቃል። ከዚህ በፊት የነበሩ አልበሙ አልቆ የነበሩ ዲሎች ነበሩ፣ የፈረሱ ዲሎች ነበሩ። በዛ ምክንያት ነው እንጂ ኦልሬዲ ያለቀ አልበም ነው እና አሁን ግን ነገሮች ሁሉም ነገር ተጠናቀው ወደ እንትን ስለመጡ አሁን አልበም ኦልሬዲ በቃ በዚህ አመት ላይ ምንም አመትም አይደለም እስከ ገና ጊዜ ባለው ጊዜ እንደ እግዚአብሔር ፍቃድ እናወጣለን ብለናል። በአዲስ አይነት አዲስ ሳውንድ አዲስ ነገር እንጠብቅ። እንደዛ ለማድረግ ሞክረናል። እንጠብቃለን። እኛም ዩቲዩብ ከፍተሃል? ዩቲዩብ ከፍቻለሁ። አዲስ ሳምንቱ ነው ገና። ምን ይባላል? ምን ነገሮች? በስሜ ነው፣ ሮቤል ሚደቅሳ ነው በስሜ ነው። አሁን አዲስ የምንጀምረውን ፕሮጀክት አለ፣ አዲስ ፕሮጀክት አለ እንዳልኩ። ይህም ፕሮጀክትም እዛ ላይ ነው የምናደርገው ብለናል እና ኦልሬዲ ፕሮጀክቱን ቀርጸን ጨርሰናል። እንዳልኩ ሙዚቃ ከልጅነታችን ጀምሮ ነው አይደል መሰራት ያለበትኝና የምናውቃቸውን በእኔም ዙሪያ ያሉ ሙዚቀኞችን ይዘን እኔም እንደዛው አንድ ፕሮጀክት አስበናል። በየትምህርት ቤቶቹ በተለይ በየትምህርት ቤቶቹ የሙዚቃ ፔሪዳቸው ላይ ሙዚቃን ማስተማር ፐርፎርም ማድረግ ኦልሬዲ እንደ ፕሮጀክት ጨርሰናል። ሶ ያንግስት የሚባለውን ጄኔሬሽን እኛ ጋር ኦልሬዲ ኢንዱስትሪው ላይ ካለን ሰዎች ጋር እየተገናኘን አብረን አዳዲስ ታለንቶችንም እያወጣን እንሄዳለን። ሮቤል ሚደቅሳ በሚል የሚገራርሙ ስራዎች እዛ ላይ ይወጣሉ። ሰብስክራይብ አድርጉ፣ ሊንኩን ከስር እናስቀምጣለን። በመጨረሻ እኔ ለምፈልገው ከሁሉ በላይ እግዚአብሔር ነው ለሁሉም ነገር መሰረት። እግዚአብሔርን ማመስገን እፈልጋለሁ። ሀገራችንን ኢትዮጵያንም ሰላም ያድርግልን። ቤዚኩ ነገር እሱ ነው። እጅግ በጣም አድርጌ ነው ማመሰግነው። እግዚአብሔር ያክብርልኝ። የምጠይቀኝ ጥያቄ አለ? እንዴት ይህን ሰውነት ያደረከው? ከዛ እኔም አንድ ሙዚቃ ስራልኝ። እንዴት ይህን ሙዚቃ እንዴት ሰውነት ቢልድ አደረከው ብዬ ራሴ ለእኔም እኔ ፊዚካል ላይ እንትን ስላለ ኮፒ ፔስት አድርጎ የሚሰጡኝ ሳለ ሙሉ ለሙሉ እንዲህ አድርጌ ሞደርን ውበት እኮ አሁን አስቸጋሪ ሆነ እኮ። እንደዛ ነው። ስፖርት ላይ እንዴት ነህ? ስፖርት ያው እንደምታየው አታይም፣ ያው እህት ገላ ነው ያለን። ሰውነት ኳስ ነው የምወደው። ኳስ ጨዋታለህ? በደንብ እንደ ኳስ ደግሞ የምወደው ነገር የለም። ማየትም መጫወቱ። በደንብ ትጫወታለህ? በደንብ ማለት አሁን እንደዚህ ለሚዲያ ሳይሆን በደንብ ነው የምጫወተው ኳስ። በቃ በደንብ ነው ኳስ ደስ ይለኛል በጣም። እንደውም አንዳንድ ነገሮች ስራም ሲበዛ ስትረስም ሰው እንዲህ ከጓደኞቼ ጋር ተጠራርተን አለን የጤና ቲም በቃ እንድራከት እንጫወታለን እና
እኔ ኳስ ነው የምወደው። እንደገነባው አሁን አዲስ የዩቲዩብ ቻናል ከፍቻለሁ ስፖርት ላይ ብቻ። እዛ ላይ የጂም ኮንተንቶችን እየሰራን እየለቀቅን ነው። አብርሽ ጆርኒ ይላል። እዛ ላይ አሁን በቅርቡ ቻሌንጆችን እንጀምራለን። ግን ከዛ በፊት አሁን ከተለያዩ ኮቾች ጋር አብረን እየሰራን ስለ ስፖርት ምናምን እዛ ላይ እያወራን ነው። እና እዛ ላይ ገብተህ አየዋለሁ፣ እከታተላለሁ፣ ተማር። ከዛ በሚቀጥለው ቁጭ አንተ ብቻ አይደለም ባይዘው ብዙ ሰው ነው እንደዛ የሚጠይቀኝ። እና እንዴት ሰውነቴን ልቀይር፣ እንዴት ራሴ ላይ ልስራ። በቃ አብሶ ደግሞ ሰው ሲያይ ነው የሚመኘው። አንተ ሲያይ ልብስ ገባ የመጨረሻው ሳይዝ የሚጠብህ ነገር እንትን የሚል ፊት ሳያረግ ሲቀር ምናምን የመጨረሻው ሳይዝ ሲሰፋ ቀበቶ የመጨረሻው ሲፈፋ አይደንቲቲ ክራይሲስ ያ ከዛ እንዴ ነው እና በጣም እንትን እሱ ነው ይፈልጋል። ደግሞ አይ ቲንክ አሁን ሞደርን ውበትም ነው ሞደርን ለት ነውና ጤና ነው እኮ ትልቁ ነገር ጤና አይደለ? በጣም ጤና ነው። ምክንያቱም ኤቭሪ ራስህንም ዲፌንድ ለማድረግ ለመጠበቅም በእርግጥ እንደይቀጭሞ ይሆናል። yes እጅግ በጣም አድርጌ ነው የማመሰግነው። ቴንክ ዩ በጣም የሆነት እኔም ቴንክ ዩ አክብረኝ ስለጠራችሁኝ እኔም አንተም ማክበረ ስለጠራኸኝ አብርሽዬ እግዚአብሔር ይስጥልኝ ነው የምለው። ወጣቶቹ ላይ የምትሰራውን ነገር እኔ በጣም አፕሪሺየት ማድረገው በደንብ አየዋለሁ። ደግሞ ሁሌም የሚገርም ነው እና ያው ቴንክ ዩ አመሰግናለሁ። ቴንክ ዩ እግዚአብሔር ያክብርልኝ። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።